ማያዘባብሉ ሁኑ የሚለውን ይሄንን ሲያስረዳ በሂሳብ ቀመር ነው የሚያስረዳው። ሌላ እንግዳ ሰው መጥቶ የለም የገደላቸው፣ ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። ፍጥረትን አስብ። እጅግ በጣም አስደንጋጭና ልብ ሰባሪ ዜና ከአባቶቻችን ስርና ከቤተ ክርስቲያን ሰቆቃ ጀርባ ማን አለ ብላችሁ ታስባላችሁ? አዎን አልተሳሳታችሁም። ለሆዱና ለስልጣኑ ሲል ማተቡን ብሎም ኦርቶዶክስ ወንድሞቹን አሳልፎ የሰጠው ዳንኤል ክስረት ነው። በዚህ ጉዳይም ዝርዝሩን ይዤላችሁ ቀርቤያለሁ። ብዙ ምጨፈጨፋቸው ካፊሮች ስላሉ ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ሙስሊምነቱን አናረጋግጥለትም ካሁን በኋላ። በመጨረሻም የወሎ ቤተ ክርስቲያን ለልጆቿ የደውል ጥሪን አሰማች። በትላንትናው ዕለት እንደነገርኳችሁ የሳውዲው አክራሪ የመሐመድ ኢብኑ አብዱል ወሃብ ዶክትሪን ተከታዮችና አስፋፊዎች የአርሲን አጀንዳ ለማስቀየርና በወሎ ተዋዶና ተፋቅሮ የሚኖረውን ሙስሊምና ክርስቲያን መካከል እርሾን በመርጨት ምን አቀዱ? ሙሉ መረጃዎችን ሰጣችኋለሁ። በመጨረሻም የአርሲ ዞን አመራር የሆኑት ኢብራሂም አብዱል ቀድሩ ያደረጉት የድምጽ ግጂ አፈት ልኮቶባቸዋል። ዝርዝሩን አሳያችኋለሁ። Россия – это такая страна, которая напрямую управляется Богом. Потому что если это не так, непонятно, как она вообще существует. Наверное, самый страшный пример полного краха гонений. ሁሉም ማስቀደመ በሀገር ሩሲያ የምትገኙ ቁራጥና ጀግና የኦርቶዶክስ ልጆችን ከልቤ ማመስገን ፈልጋለሁ። ያደረጋችሁትና እየሰራችሁት ያለው ስራ መቼም የሚዘነጋ አይደለም። በመቀጠልም ይህንን ግፊት ተከትሎ የሩሲያው ፕሬዝዳንት ቭላድሚር ፑቲንና ፓትሪያርክ ክሪል በሀገራችን አርሲ የሚፈጸመውን ድርጊት ያወገዙ ሲሆን ያስተላለፉትን መልእክት በዝርዝር እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዘሩቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳየው ወደለት ቪዲዮ። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ? ሰላም ከሁሉ በላይ ናት። ቅዱስ ዳዊት በመዝሙሩ ሌሊቱን በሙሉ አነባለው በእንባዬም መኝቴን አርሳለሁ እንዳለ ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ጠባቂ ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ስለ ልጆቻቸው እልቂት፣ ስለ ቅዱሳን አብያተ ክርስቲያናት መቃጠልና ስለ አባቶች መታሰር አምድረው አልቅሰዋል። ያ ታላቅ መንበር፣ ያ የክብር ማዕረግ በጥልቅ ሐዘን ተሰብሮ አባታችን ለመመናን ልጆቻቸው የልባቸውን ምስጢር ሲያፈሱ የሰማ ሕሊና ሰው ሁሉ እንባውን መክታት አይችልም። ልጆቼ ሆይ እንዳትፈርዱብኝ፣ ከአምላክ በቀር ማንም የሌለኝ ብቸኛ ነኝ ሲሉ ከጀርባው ያለውን ግዙፍ መታፈንና የመከራውን ጥልቅነት ፍንትው አድርጎ አሳይተዋል። ዛሬ ይህንን የታላቁ እረኛችንን የእንባ ቃልና የተማጽኖ መልእክት በጥልቀት እንመለከተዋለን። ብፁዕ ቅዱስ ፓትርያርክ አቡነ ማትያስ በአሁኑ ሰዓት በቤተ ክርስቲያንና በልጆቿ ላይ የሆነው ባለው ዘግናኝ ሰቆቃ የተነሳ ልባቸው ባዘን ደም ለብሷል። አባታችን መንፈስ የልጆቻቸው በታላቅ ፍቅርና ርሬ ያዩ ያስተላለፉት ቃል ድንጋይ ልብ ላላቸው ባለስልጣናት እንኳን ሊያቀልጥ የሚችል ከባድ መለኮታዊ ቃል ነው። አባታችንም እንዲህ አሉ። ልጆቼ በእጄ መስቀል እንጂ መሳሪያ የለኝም። ልጆቼ ሆይ ሞታችሁንና ስራችሁን ከመወገዝ በዘለለ ልታደጋችሁ ከነጣቂ ተኩሎች ላስጥላችሁ አልቻልኩም። ነገር ግን ዘወትር ጠዋትና ማታ መኝቴን በእንባ ያርሳለሁ። የአባታችን ንግግር በምድር ላይ ፍትህ በጠፋበት የፖለቲካው ጦርና የጽንፈኞች ሰይፍ ንጹሃንን በከበበበት በዚህ በጨለማ ዘመን ቤተክርስቲያን ያላት ብቸኛ ጉልበት የክርስቶስ መስቀልና የቅዱሳን እንባ መሆኑን እያረጋገጠ ነው። አባታችንም መከላከያ አጥተው ልጆቻቸው በግፍ ሲታረዱና ሲታሰሩ ያዩ የደረሰባቸውን ውስጣዊ ስቃይ አስቡት። ምድራዊ ኃይል ያላቸው መሪዎች ጆሮአቸውን በደፈኑበት በሰዓት ፓትርያርካችን ጉዳዩን ወደ ሰማያዊ ዳኛ ወደ እግዚአብሔር በእንባ አቅርቦታል። አባታችን ተማጽኗቸውን ሲቀጥሉ ፈጣሪ አምላክ ለሀገራችን ለሕዝባችንና ለቤተክርስቲያን እሱ እጁን
እጁን እንዲዘረጋ ከመጣብን ከዚህ መከራ ስቃይም በቸርነቱ እንዲያሻግረን ዘውትር ጸልያለሁ። በዚህ ማያበቃም ለህዝባችን ለሰራዊቱና ለመሪዎች ልቦናና ማስተዋልን እንዲሁም ሀገርና ህዝብን በሰላምና በፍቅር የሚያስተዳድሩበትን ጥበብ እንዲሰጣቸው እማጸናለሁ በማለት የሰላምን አስፈላጊነት አምርረው ተናግረዋል። አባታችን በጥላቻ ላይ ጥላቻን ሲሆን ለገዳዮችና ለአሳሪዎች ጭምር ማስተዋልና ልቦናን ከአምላክ በመለመን እውነተኛ የክርስቶስ እረኝነታቸውን በተግባር አሳይተዋል። በመጨረሻም ልጆቼ እንዳትፈርዱብኝ ከአምላክ በቀር ማንም የሌለኝ ብቸኛ ነኝ ማለታቸው በቤተ ክርስቲያን ውስጥና በውጭ ያሉ የፖለቲካ ተኩሎች አባታችንን ምን ያህል ከልጆቻቸው ነጥለው እንዳሰሯቸውና ብቻቸውን የመከራውን መስቀል እያሸከሟቸው እንደሚያሳይ መራራ እውነት ነው። ነገር ግን አባታችን ብቸኛ አይደሉም። እግዚአብሔር ከሳቸው ጋር ነው። በሚሊዮኖች የሚቆጠር የቁርጥ ቀን ባለማተቦችም ከሳቸው ጋር ናቸው። ከዚህ ታላቁ እረኛችን የእንባ ቃል የምንማረው ትልቁም ነገር የቤተ ክርስቲያን ጉልበት ያለው በሰይፍና በጦር ሲሆን በእግዚአብሔር ክንድና በቅዱሳን ንጹህ ጸሎቱ ላይ መሆኑን ነው። አባታችን ስለኛ ሌሊቱን ሙሉ መኝታቸውን በእንባ የሚያርሱ ከሆነ እኛ ልጆቻቸው ደግሞ ፍርሃትን አውልቀን በመጣል ከአባታችን ጎን መቆምን መከራቸውን ለመካፈልና ለወገኖቻችን ፍትህ ለመጠየቅ በአንድነት ልንነሳ ይገባናል። የአባታችን እንባ የሰማዕታት ደም መቼም ቢሆን መክኖ አይቀርም። እግዚአብሔር በጊዜው እውነተኛውን ፍትህ ያወርዳል። ውድ የቻናል ቤተሰቦች የፓትርያርካችን አቡነ ማትያስ በእንባ የተሞላና ብቸኛ ነኝ ያሉበት የልብ ስብራት በውስጣችሁ ምን አይነት መንፈሳዊ ቁጭትን ፈጠረባችሁ? አባታችን የገጠማቸውን ይህንን ከባድ መታፈል ለመስበርና ከሳቸው ጎን ለመቆም እንደ መንፈስ ልጆቻቸው ከኛ ምን ይጠበቃል? ሀሳቦቻችሁን ኮሜንት ላይ አስፍሩልኝ። ለውጡ መንግስት በመደመር እሳቤ ይችን ሀገር መምራት ከጀመረ ጀምሮ እንደባብሉ ሁኑ የሚለውን እሱ ይሄንን ሲያስረዳ በሂሳብ ቀመር ነው የሚያስረዳው። እዚህ በአሁኑ ወቅት ለቤተ ክርስቲያን ድምጽ እንዲሁም ሰብአዊነት ሰምቶት ያርሲን ሰቆቃ ያላወገዘ በይሳትም ድምጹን አጥፍቶ በተለያዩ የዘመናችን አስተኛ ነቢያት ቸርቾች በማቅናት መድረክ ተሰጥቶት መካሪና አስተማሪ፣ በሌላ መድረክ ደግሞ ፖለቲካም አይቅርብኝ ብሎ መኖር ያቃተውን የመደመር ፖሊሱን ለህዝቡ ተግብሩ ትጠቀማላችሁ ሲል ያደነቁረናል። ዳንኤል ክስረት ያኔ ለህዝብ ተወካዮች ምክር ቤት መቀመጫ እንዲያገኝ የረዱትን የባለማተቦች ድምጽ ዘግቶት ዛሬ ምድራዊ ኃላፊ የሆነውን የተርላና የስልጣን ዘመኑን በማጣጣም ላይ ይገኛል። የእየሆነ ባለበት በሰዓት በርካታ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ካህናት እንዲሁም ዲያቆናት እየታደኑ መታሰር ላይ ይገኛሉ። ከዚህ ጀርባ ያለው የኦርቶዶክስ ልጆች እየጠቆሙ የሚያሳድነው ማን ነው? መረጃዎችን አብረን እናያቸዋለን። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። ፍጥረትን አስብ ይላል እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ቅዱስ መጽሐፍ በትንቢተ ሚልክያስ ላይ የሰው ጠላቶቹ የቤቱ ሰዎች ናቸው ይላል። ዛሬ በቤተ ክርስቲያናችን ላይ የሆነ ካለው መከራ ከአባቶቻችን እስርና በአርሲ ከፈሰው የንጹሃን ሰማዕታት ደም ጀርባ ማን አለ ብላችሁ ታስባላችሁ? አልተሳሳታችሁም። ለሆዱ ለምድራዊ ጥቅሙና ለጊዜ ስልጣኑ ሲል ማተቡን በአደባባይ አውልቆ የሸጠው የህዝብ ተወካዮች ምክር ቤት አባልና የመንግስት አማካሪው ዳንኤል ክብረት ነው። ትላንት ስለ ተዋሕዶ ክብር፣ ስለ ቅዱሳን አባቶች ጽናት ባንደበቱ ሲመሰክር የነበረው ሰው ዛሬ ወገኖቹ በግፍ ሲታረዱ አላየሁም አልሰማውም በማለት ጀርባውን ሰጥቷል። ይባስ ብሎም በራሳቸው የቢዝነስ ቦታዎች ላይ ተገኝቶ እንደ ባብ ብልሁኑ እያለ መጽሐፍ ቅዱስን ቃል ለራሱ ስልጣን መከላከያ ሲያጣምመውም ይታያል። ዛሬ የዚህን ሰው ስውር ሚና የይሁዳን ግብረ አበሩነቱንና መጽሐፍ ቅዱስ ስለ እንደዚህ አይነት ሰዎች መጨረሻ ምን እንደሚል በጥልቀት አሳያቸዋለሁ። ዳንኤል ክብረት እንደ አንድ መንፈሳዊ ሰው፣ እንደ አንድ ታሪክ አዋቂ፣ እንደ አንድ ህዝብ ሀገርና ለህዝብ የሚቆረቆር ዜጋ በአሁኑ ስልጣኑን ከጠቅላይ ሚኒስትሩ ጋር ካለው ቅርበት አንጻር እየተፈጸመ ያለውን ግፍ ማውገዝና መሪዎችን መክሮና ገጽቶ ሰላምን ማስፈን በቻለ ነበር። ነገር ግን እሱ የመረጠው ሌላ መንገድ ነው። የህዝብ ተወካዮች ምክር ቤት አባል እንዲሆን፣ ለቤተ ክርስቲያን ድምጽ እንዲሆን፣ መከራ ሲመጣ እንዲከላከልላት አስቦ በከፍተኛ ተስፋ ለመረጠው ህዝበ ክርስቲያን አይደለም ድምጽ መሆን፣ ይልቁንም የክርስቲያኖችን ስቃይ የሚያራዝም ስውር መረብ ሆኗል። ዳንኤል ክብረት ዛሬ
የሶሻል ሚዲያውን በንቃት እየተከታተለ በመዋል በጥልቀትና በቅርበት የሚያውቃቸውን ለሃይማኖታቸው ቀና የሆኑትን ባለማተብ ካህናትና ዲያቆናት እንዲሁም ቆራጥና ጀግና የኦርቶዶክስ ልጆችን ስም ለይቶ እነዚህ አካላት በመንግስት ላይ ጦር እየሰበቁ ነው እያለ ከጀርባ መረጃን በመስጠት እንዲታደኑና ዘብጥያ እንዲወረወሩ እያደረገ ይገኛል። የግብሩና አደገኛ አካሄዱ በትክክል ከታሪካዊ የይሁዳ አስቆሮቱ ጋር በኩል ደረጃ ያስተካክሏል። ይሁዳ ያበላውን ያስተማረውን ታምራትን ያሳየውን የዓለምን መድኃኒት አምላኩን ክርስቶስን ለ30 ዲናር ሲል አሳልፎ እንደሸጠ ሁሉ ዳንኤል ክብረትም የኖረበትን ማህበር ያሳደገችውን ቤተክርስቲያን ያከበረውን ምዕመን ለምድራዊ ኃላፊ ስልጣን ለጊዜ ጥቅምና ለቤተ መንግስት ተርላ ሲል ስብናውን በአደባባይ ይሸጡታል። እዚህ ላይ ነው እንግዲህ መጽሐፍ ቅዱሳዊ ቃል እንዴት ለራሱ የክደት መንገድ ማደናገሪያ እንደተጠበቀበት የምንረዳው። ጌታችን በወንጌል እንደ ባብሉ ሆኑ እንደ ርግብም የዋሆች ሁኑ ሲል ያስተማረውን ክርስቲያኖች በክፉ ዓለም ውስጥ ሲኖሩ እምነታቸውን በብልሃት እንዲጠብቁ ከክፋት ግን የጸዱ እንዲሆኑ ለማሳሰብ እንጂ ወንድምን አሳልፎ ለመስጠት በንጹሃን ደም ላይ ለመቀለድና የይሁዳን የክደት ጥበብን ለመማር አልነበረም። ዳንኤል ክብረትን የርግብነትን የዋህነቱን አውልቆ ጥሎ የሰይጣን መገለጫ ሆኖን የባብነት መርዝን ብቻ ተላብሶ ወንድሞችን እያሳደደ ይገኛል። ነገር ግን ታሪክና ቅዱስ ቃል የሚያስተምረን አንድ ትልቅ መራራ እውነት አለ። ይሁዳ በስተመጨረሻም ያገኘው የደም ገንዘብ ሰላም አልሰጠውም። ይሁዳ መጨረሻ ምን እንደነበረ ሁላችንም የምናውቀው የታሪክ ማህደር ነው። ያ የተቀበለው 30 ብር በሊናው ላይ የሳት ፍም ሆኖ ሲብለበልበው ገንዘቡን ወርሮ ራሱን በገመድ አንቆ እንዳጠፋ መጽሐፍ ቅዱስ ይመሰክራል። የእንደዚህ አይነት የዳንኤል ክብረት ስብና የተላበሱ ህዝብንና እምነትን ለስልጣን የሸጡ ሰዎች መጨረሻ ምን ሊሆን እንደሚችል ማሰብ በፍጹም አያዳግታችሁም። የምድር ፍርድ ቤትና የህዝብ ትዝብት ቢዘገይም የሰማይ አምላክ የታሪክ ፍርድ ግን ፍጹም አያመልጥም። ከዚህ ልብ ሰባሪ ታሪክ የምንማረው ትልቅ ቁም ነገር የቤተ ክርስቲያን መከራ የሚጸናው በውጭ ጠላቶች ጥንካሬ ሳይሆን በውስጥ ባሉ የይሁዳ ርዝራዦች አሳልፎ የመስጠት ክህደት መሆኑ ነው። ምድራዊ ስልጣንና ጥቅም ዛሬ ቢደላደልም ነገር ግን ታሪክ እግዚአብሔር ፊት መቆሚያ ማሳጣቱ የማይቀር እውነት ነው። እንደ ምዕመናን የሚጠበቅብን በእነዚህ ውስጥ ተክሎች ሳይደናገጡ ማተብን አጥብቆ መያዝ፣ ለታሰሩት አባቶቻችን እውነተኛ ፍትህ መጮ ብቻ ነው። የይሁዳዎች ክህደትና ክርስትናን አላጠፋትም፣ ይልቁንም ይበልጥ አጽንቶታል። ውድ የቻናል ቤተሰቦች ትላንት በመንፈሳዊ መድረክ ላይ ሲያስተምር የነበረው የዳንኤል ክብረት የዛሬው መዋቅራዊ ክህደትና አባቶችን አሳልፎ የመስጠት ሚና በውስጣችሁ ምን አይነት ሐዘን ፈጠረባችሁ? እንደ ባብል ሆኖ የሚለውን ቃል ለራሱ ጥቅም ማጣመሙንስ እንዴት ታዘባችሁት? ሐሳባችሁን ኮሜንት ላይ አስፍሩልኝ። ወራን ነገር አኑማነ ታዲያ ኡመተ ኦላን ተነዱካቱ ጉቱ ወራን ሲገዲሳ አፍጡ መንግስት ሹመት የሰጠው የአርሲው ዞን አመራር ኢብራሂም አብዱል ቀድር ያደረገው የስልክ ልውውጥ ነበር። በዚህ የስልክ ቆይቶም ከሸኔ ጋር በመሆን የሚሰራውን ውሃብያ እንዲህ ሲል ይነግረዋል። እጅ እንዲሰጡ አድርጋቸው፣ አይካሉ ደግሞ ተዋጊውን ከጫካ ጠተ ህዝቡ ላይ ልቀቅባቸው፣ ይጨርሷቸው ሲል በጭካኔ ይናገራል። እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመን አንድ ሙስሊም 2000 ኦርቶዶክስ ካልገድ ሙስሊምነቱን አናረጋግጥለትም። ካሁን በኋላ መስፈርታችን ነው። ቅዱስ መጽሐፍ በትንቢተ ሕዝቅኤል ላይ ጉበኛው ግን ሰይፍ ሲመጣ ቢያይ ህዝቡን ባይጠነቀቅ ሰይፍን መጥቶ ከነሱ ሰውን ቢወስድ ደሙን ግን ከጉበኛው እጅ እፈልገዋለሁ ይላል። ዛሬ በታሪኩ የተዋየ ሁሉ ምድር የቤተ ክርስቲያን የደውል ጥሪ በከፍተኛ ድምጽ ማስተጋብቷል። ይደውል የጸሎት ጥሪ ሲሆን በወሎ ላይ የተደቀነውን ስውር የጥፋት ማዕበል ለመቀልበስ የተደወለ አዋጅ ነው። በአርሲ የተፈጸመውን ዘግናኝ እልቂት የዓለምና የህዝብ ትኩረት እንዲሆን አቅጣጫ በማስቀየር ለረጅም ዘመናት አንተ ትብስ ተባብሎ የኖረውን የወሎ ንጹህ ሙስሊምና ክርስቲያን ለማፋጀት የውሃብያ ርዝራዦች አሰፍስፈው ይገኛሉ። ዛሬ የወሎ ቤተ ክርስቲያን የደውል ጥሪ የደሴ ወጣቶችን እላስጨራሽ አደንና ከአርሲ ዞን አመራሮች አፈትልኮ የወጣውን ያንን ልብ ሰባሪ ድምጽ ቅጂ በዝርዝር እንመረምረዋለን። ትላንት በዝርዝር ስለ መሐመድ ኢብኑ አብዱል ወሃብ ዶክትሪንና ስለ ዋሃብዮች ስውር ፍላጎት ተነጋግረን ነበር። ከነሱ አስተሳሰብ ውጭ ያለው ማህበረሰብ በሙሉ ካፊር በማለት ጠርጎ ማጥፋትና የራሳቸውን ጽንፈኛ መንግስት መመስረት ዋነኛው ህልማቸው እንደሆነ በተግባር እያየነው ነው። ዛሬ ይህንን መርዛማ አቅጣጫ በመቀበል
የአርሲን የኦርቶዶክሳን እልቂት የህዝብ አጀንዳ እንዳይሆን ለማስረሳት ሌላ ድራማ ተዘጋጅቶላቸዋል። ትኩረት ወደ ወሎ በመቀየር ያንን ለዘመናት በፍቅርና በሰላማዊ አብሮነት የኖረው ማህበረሰብ እርስ በርስ በማጋጨት ዋብያ ስር ሰዶ ለመግባት አቅዶ ነበር። ነገር ግን ሴረኞቹ የወሎን ኦርቶዶክሳን ንቃት አልተረዱትም ነበር። በወሎ ክፍለ ሀገር ቤተክርስቲያን ለልጆቿ የደውል ጥሪን ስታሰማ አስቀድሞ የተደራጁት የደሴ ኦርቶዶክሳን ወጣቶች በአስቸኳይ ስምሪት በመውሰድ ያንን የጥፋት ተላላኪ ለማደንና ለህግ ለማቅረብ ከፖሊስ ጋር በመናበብ ከፍተኛ አስጨራሽ ስራን በተግባር ሰርተዋል። ቁራጥ የወሎ ኦርቶዶክሳን ወጣቶች ወይ ለሌላውም ያብነት ችቦ ሆናችሁ እምነትና ሀገርን ከጥፋት የታደጋችሁ እውነተኛ ጀግኖች ናችሁ። እናንተ የነቁ ጉበኞች መሆናችሁን በተግባር አስመስክራችኋል። ይህ በእንዲህ እንዳለ ግን በአርሲ ዞን በመንግስት ከተሾመው የዞኑ አመራርና በውሃብያው የሸኔ ተላላኪ መካከል የተደረገው ሚስጥራዊ የድምጽ ግጂ አፈጥልኮ መውጣቱ የብዙሃን ልብ በጥልቀት ሰብሮታል። አያችሁ ወዳጆቼ፣ በአደባባይ ንጹሃንን ማጥፋትን የሚያውጅ የመሬት ወረራን የሚመራ እና ሽብርተኞች ጋር በጥቅም የሚነበብ አካል የመንግስት ስልጣንና ሹመት ተሰጥቶት በምቾት ይኖራል። በአንጻሩ ግን ስለ ሰብአዊነት የሚጮህ አትግደሉን ብሎ ፍትህን የሚጠይቅ ንጹህ ዜጋ ደግሞ የሃይማኖት አባት እየታደነ ወደ ህንዊ ይወረወራል። ይህ ክስተት ዛሬ በሀገራችን ምን ያህል መዋቅራዊ ውድቀትና አስነዋሪ የፍትህ መዛባት ውስጥ እንደምትገኝ የሚያሳይ ህያው ምስክር ነው። ከዚህ ከታላቁ የወሎ ንቅናቄ የምንማረው ዋነኛው ቁም ነገር የጽንፈኞችን ስልታዊ አጀንዳ ማክሸፍ የሚቻለው በሰዓቱ በሚደረግ ፈጣን ህዝባዊ ንቃትና መናበብ ብቻ መሆኑን ነው። የወሎ ክርስቲያንና ሙስሊም ለዘመናት ያሳለፉትን ፍቅር በእነዚህ የውጭ ርዝራዦች አሳልፈው እንደማይሰጡ ማሳየትም ይኖርባቸዋል። በአደባባይ ጥፋትን የሚምሉ ባለስልጣናት በምድር ስልጣን ላይ ቢቆዩም የታሪክና የሰማያዊ አምላክ ፍርድ ግን በደጃፋቸው ላይ ነው። የዘሩትን በጥላቻ የተሞላ መርዝ ነገ ራሳቸው ያጭዱታል። እኛ ግን ማተባችንን አጥብቀን እንደ ወሎ ወጣቶች ነቅተን መጠበቅ ግዴታችን ነው። ውድ የቻናሌ ቤተሰቦች፣ በወሎ የተሰማውን የቤተ ክርስቲያን የደውል ጥሪና የደሴ ወጣቶች ፈጣን አርአያነት ያለውን እርምጃ እንዴት ትመለከቱታላችሁ? ከአርሲ ባለስልጣናትና ከዋብያ ተላላኪዎች መካከል አፈትልቆ ስለወጣው የድምጽ ግጂስ የእናንተ ትዝብት ምንድነው? ሐሳባችሁን ኮሜንት ላይ ያስፍሩልኝ። Россия — это такая страна, которая напрямую управляется Богом. Потому что если это не так, непонятно, как она вообще существует. Страшный пример полного краха гонений. Это наша церковь. ቅዱስ መጽሐፍ በመዝሙረ ዳዊት ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ንጹሃን ወገኖቻችን በማተባቸው ምክንያት በአርሲ ምድር ሲታረዱ ምድሯን ባለስልጣናት ጆሮአቸውን ቢደፍኑም የሰማዕታቱ ደም ግን ከሀገር አጥር ተሻግሮ ዛሬ በዓለም አቀፍ መድረክ ላይ ታላቅ ዲፕሎማሲያዊ ማዕበልን አስነስቷል። በሩሲያ የሚገኙ ትውልደ ኢትዮጵያን ኦርቶዶክሳውያን በአውሮፓ ምድር እጅግ በጣም ግዙፍ የተባለ ታሪካዊ ሰልፍን በመጥራት ለዓለም ኃያሉ ፕሬዝዳንት ቭላድሚር ፑቲንና ለሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ክሪል የክብር አቤቱታቸውን አቅርበዋል። ዛሬ የፑቲንን አስደንጋጭ ታሪክ ምስክርነትና የፓትርያርክ ክሪልን የማይበገር መንፈሳዊ ቃልና ሩሲያ በአርሲ እልቂት ዙሪያ የወሰደችውን ታሪካዊ አቋም በጥልቀት እንመለከተዋለን። በሩሲያ የሚኖሩ ኢትዮጵያን ኦርቶዶክሳውያን በወሰዱት ቆራጥ እርምጃ በአርሲ ወገኖቻቸውን ሰቆቃና በተዋሕዶ ላይ የተጋረጠውን ስልታዊ መከራ በይፋ ደብዳቤ ለክሬምሊን ቤተመንግስት አስረድተዋል። ይህንን ተከትሎም የሩሲያው ፕሬዝዳንት ቭላድሚር ፑቲን የሰጡት ምላሽ ለኢትዮጵያ ኦርቶዶክሳውያን ትልቅ ስነልቦናዊና ዲፕሎማሲያዊ ስንቅ የሚሆን ነው። ፑቲን የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላክ የለሹ የቦልሸቪክ ፓርቲ ዘመን የደረሰባትን ዘግናኝ ሰቆቃ፣ የአብያተ ክርስቲያናት መፈራረስና የልጆቿን እልቂት ወደኋላ መለስ ብለውም አስታውስተዋል። ፕሬዝዳንቱም አያይዞም ያንን በቀስታ ጥፋት ታውጆበት የነበረውን ኦርቶዶክሳዊነት ለመታደግ የሩሲያ አማኞች በተለያዩ የመንግስት የስልጣን እርከኖች ውስጥ በብልሃትና በጥንቃቄ በመሰማራት ተናቦ በመስራትና እምነታቸውን በሚስጥር በመጠበቅ እንዴት ቤተክርስቲያንን ከተደቀነባት ሙሉ ውድመት እንዳዳኗትም ገልጿል። ኦርቶዶክስ ሁሌም ታሸንፋለች በማለት ደብዳቤውን ላስረከቧቸው ምዕመናን የተናገሩት ፑቲን ሩሲያ በአርሲ የተፈጸመውን ድርጊት በጽኑ እንደምታወግዝና በኢትዮጵያ የሚገኘው የሩሲያ ኤምባሲ በኩልም በጥልቀት እንደሚመክሩበትም በይፋ አረጋግጠዋል። ይህ የሚያሳየው የውስጥ ተኩሎች ንጹሃንን እያሳደዱ በዝምታ መኖር የሚችሉበት ዘመን እያበቃ መሆኑን ነው። በሌላ በኩል ታላቁ መንፈሳዊ መሪ ፓትርያርክ ክሪል የመጽሐፍ ቅዱስን ቃል በመጠቀስ ለኢትዮጵያ ኦርቶዶክስ የማይበገር
የጽናት መልእክታቸውን እንዲህ ሲሉ አስተላልፏል። አባታችንም በሮሜ መጽሐፍ ላይ ያለውን ኃይለኛ ቃል በመጥቀስ መከራን ነውን፣ ጭንቀት ነውን፣ ስደት ነውን፣ ረሃብ ነውን፣ ራቁትነት ነውን፣ ፍርሃት ነውን፣ ሰይፍ ነውን? ማን ነው ከክርስቶስ ፍቅር ሊለየን ይችላል? ማንም አይለየንም። እሱን ተደግፎ ያፈረ ማንም የለም። እግዚአብሔር በጊዜውና በሰዓቱ ቅን ፍርድን ይፈርዳል። እናንተ ግን በርቱ፣ ጽኑ፣ ተናበቡ፣ እኛም ከጎናችን ነን ሲሉ የልብ አቅማቸውን የሚሰጠውን መንፈሳዊ ንግግራቸውን ቋጭተዋል። ከዓለም ትልቋ የኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠ ምስክርነት ዛሬ በአዲስ አበባ ልደታ ማርያም፣ በደሴ፣ በአምቦና በባህር ዳር ዩኒቨርሲቲዎች የተለኮሰው የጽናት ችቦ ከሰማያዊ አምላክ ባለፈ ከምድርም ታላቅ አያላን አገሮች እያገኘ መሆኑን ፍንትው አድርጎ ያሳያል። ከዚህ ታሪካዊ ዓለም አቀፍ ንቅናቄ የምንማረው ትልቁ ነገር ተዋሕዶ እህትና ወንድም ያላት በዓለም ዙሪያ በሚሊዮኖች የሚቆጠር የጽናት አርበኞች ያሏት ታላቅ የኪዳን መርከብ መሆኗን ነው። ስለ ወገኖቻቸው ሰቆቃ ድምጻቸውን ከፍ አድርገው ለዓለም ላስተጋቡት ለሩሲያ ለሚገኙ ጀግኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንዲሁም ለፕሬዝዳንት ቭላዲሚር ፑቲንና ለፓትርያርክ ክሪል ከልብ የመነጨ ምስጋናችን ይድረሳቸው እንላለን። አባቶቻችን እንደመክሩን የቦልሸቪኮችን ጨለማ ያሸነፈችው ኦርቶዶክስ ዘመናችንንም የውስጥና የውጭ ተኩሎች ሴራ በጽናትና በመናበብ ማሸነፏ የማይቀር እውነት ነው። ውድ የቻናሌ ቤተሰቦች የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የፓትርያርክ ክሪል የታሪካዊ አጋርነትና የጽናት መልእክት በውስጣችሁ ምን አይነት ብርታትና ተስፋን ፈጠረባችሁ? የዲፕሎማሲ ድጋፍ ለአርሲ ላሉት ወገኖቻችን ፍትህ እንዲሰፍን ምን አይነት ሚናን ይጫወታል? ሐሳባችሁን ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳችሁን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ሉክ ፍሰነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።